ወደ እናንተ መምጣት ሲገባኝ እናንተን ጠርቼ ይህን ስጦታ ሳበረክት ታላቅ ደስታ ይሰማኛል። የመልካምነት የበጎነት ስራ ጥቅም መልካምነት ለራስ ነው፣ ትርፉም ደስታ ነው። ሁለተኛ መልካምነት መልካም ዘር ነው። መልካም ዘር ተዘርቶ መልካም ፍሬ አፍርቶ ለዘሪው ጥሩ ፍሬ ይሰጣል። ፍሬውም ጤናን ማግኘት ነው። ሶስተኛ መልካምነት ጽድቅ ነው። የጸደቀች ተክል አለምልማ በጊዜው ውበቷ ይማርካል፣ ታስደስታለች። መልካምነት በጊዜው የጽድቅ ልምላሜ ይዞ ይጓዛል። መዳረሻው የጽድቅን ዘላለማዊ ሕይወት ማግኘት ነው። የሰሎሞን መንደር የባህል ሕክምናና የምርምር ማዕከል የአባቶችን ጥልቅ ባህላዊ የሕክምና ጥበብ ከዘመናዊ ጋር በማስተሳሰር የሕክምና አገልግሎት እየሰጠ የሚገኘው የሰሎሞን መንደር የባህል ሕክምናና የምርምር ማዕከል የታመሙትን በማከም የወደቁትን በማንሳት ያበዱትን በመፈወስ ላለፉት 9 ዓመታት ማህበረሰቡን እያገለገለ ይገኛል። ማዕከላችን ሀገር በቀል እውቀትን በደንብ ተጠቅሞ በሽታን መቀነስ ብሎም ከኢትዮጵያ እንዲጠፋ የማድረግ ራዕይ አንግቦ ከአባቶች የተቀበለውን ሀገር በቀል እውቀትና ጥበብ በመጠቀም ህሙማንን ማከም ተቀዳሚ ተግባሩ አድርጎ እየሰራ ይገኛል። ማዕከሉ በአሁኑ ሰዓት የሚሰጣቸው ሕክምናዎች 1ኛ ለሚጥል በሽታ፣ 2 ለኦቲዝም በሽታ፣ 3 ለተለያዩ ቫይረሶች፣ 4 ለሆድ ደዌ፣ ለቆዳ ድርቀት፣ ለኪንታሮት፣ ለአጥንት ነክ በሽታዎች፣ ለሪክ፣ ለጅማት መቆጣት፣ ለግፊትና ለስኳር፣ ለዓይንና ለጆሮ በሽታዎች፣ ለራስ ቅል በሽታዎች፣ ለጉበት ቫይረስ፣ ለጥርስ ቁርጥማት፣ ለመካን ሴት እንዲሁም የሳይኮ ሕክምናን እየሰጠ ይገኛል። ስለ ሰሎሞን መንደር ባጭሩ አመጣጡና አሁን ያለበትን ደረጃ ለመግለጽ ያክል የሰሎሞን መንደር የተመሰረተው የሰው ልጅ ከእሳታዊ ባህሪ እሳት፣ ከነፋሳዊ ባህሪ ነፋስ፣ ከመሬታዊ ባህሪ መሬት፣ ከውሃዊ ባህሪ ውሃዊ፣ ከነፍሳዊ ከህያው እስትንፋሳዊ ባህሪ ነፍሳዊ ሆኖ ፍጹም ቅዱስ ንጹህ የሆነው እግዚአብሔር እንደራሱ ልዩ ቅዱስ ንጹህ አድርጎ የሚያስፈልጉትን 21 ስነ ፍጥረት ፈጥሮ 22ኛ ስነ ፍጥረት አድርጎ የፈጠረው ክቡር ፍጥረት ነበር። ነገር ግን የሰው ልጅ በራሱ በሰውና በመናፍስት ምክንያት ለውድቀት፣ ለስደት፣ ለበሽታ፣ ለእብደት ከተጋለጠ 1000 ዓመታትን አስቆጥሯል። በዚህ ምክንያት የሰሎሞን መንደር የባህል ሕክምናና የምርምር ማዕከል የታመሙትን ለማከም፣ የወደቁትን ለማንሳት፣ ያበዱትን ለመመለስ፣ የተሰደዱትን በስራ ፈጠራ እንዲሰማሩ ለማድረግ መስከረም 23 ቀን 2009 ዓ.ም ከቀኑ 7:45 ላይ በደብረ ሊባኖስ ገዳም ከታላቁ አባት ከመምህር ኃይለ ሚካኤል ጋር በመወያየትና በመመካከር በአጠገባችን ባገኘናት የቆላ ዋንዝ አማካኝነት የታመመች እህታችንን በማከም ስራው ተጀመረ ማለት ነው። እንግዲህ የሰሎሞን መንደር በዚህ ምክንያት በዚህ አማካኝነት ተመስርቶ 1ኛ የሰውን ልጅ በዘር በቀለም በሃይማኖት ዘመድ ባድ ድሃ ሀብታም ሳይለይ የሕክምና አገልግሎት እየሰጠ ቆይቷል፣ እየሰጠም ይገኛል። 2ኛ ገንዘብ መክፈል ለማይችሉ ወገኖች የነጻ ሕክምና እየሰጠ ቆይቷል፣ እየሰጠም ይገኛል። 3ኛ በተለያዩ ችግሮች የተጎዱ ሰዎችን የምግብና የአልባሳት ድጋፍ በማድረግ የቤት ኪራይ በመክፈልም ጭምር እያገለገለ ቆይቷል፣ አሁንም እያደረገ ይገኛል። 4ኛ በሰሜኑ በጦርነቱ ምክንያት ባላቸውን ላጡ ወገኖች የወር አስቤዛ በመግዛት የቤት ኪራይና ለልጆች የትምህርት ቤት ክፍያ በመክፈል ድጋፍ እያደረገ ቆይቷል፣ አሁንም እያደረገ ይገኛል። 6ኛ ለጤና መድን መክፈል ለማይችሉ ወገኖችም እየከፈለ ቆይቷል። ለ5 ተከታታይ ዓመታት አሁንም እየከፈለ ይገኛል። 7 በበዓላት ጊዜ ለአዲስ ዓመት፣ ለገና፣ ለትንሣኤ በዓላት ለአቅመ ደካሞች ዶሮ፣ ዘይት፣ ሽንኩርት በመግዛት በየበዓላቱ ከ300 እስከ 650 ለሚደርሱ ወገኖች ድጋፍ እያደረገ ቆይቷል፣ አሁንም እያደረገ ይገኛል። 8ኛ በቀበሌ ለተመረጡ ረዳት ለሌላቸው ወገኖች የቤት እድሳት እያደረገ ቆይቷል፣ አሁንም እያደረገ ይገኛል። 9 በጎርፍ ለሚጎዱ አካባቢዎች ሀገር በቀል እጽዋትን፣ መሬትን የሚጠብቁ እጽዋትን በመመራመር
በማስተካከል የተፈጥሮ ሀብት ስራው እንዳይቋረጥ ማገዝ፣ በጎርፍ የሚጎዱ ማህበረሰቦችን ደግሞ ድልድዮችን በማስተባበርና በመስራት እየሰራ ቆይቷል። አሁንም እየሰራ ይገኛል። 10 ባህላችን እንዳይጠፋና እንዳይበረስ፣ ሴቶቻችን እንዳይጠፉ ያለባበስ፣ ያመጋገብ፣ ተከባብሮ የመኖር ባህሉን ይዞ እንዲቀጥል እያደረገ ቆይቷል። አሁንም እያደረገ ይገኛል። 11 ሀገራዊ ቅርሶች እንዳይጎዱ እንዳይሰረቁ ለማድረግ ቆርቆሮ፣ ጆንብሬን፣ ሌሎችም ቁሳቁሶችን እየገዛ ጥበቃ እያደረገ ቆይቷል። አሁንም እያደረገ ይገኛል። 12 በተለያዩ ገዳማት ለሚገኙ ለሀገር ሰላም ለሚጸልዩ ለሚለምኑ ገዳማውያን አባቶችና እናቶች ቀለብ፣ አልባሳት የሚያስፈልጋቸውን ሁሉ እያደረገ ቆይቷል። አሁንም እያደረገ ይገኛል። 13 በተለያዩ ቦታዎች ለሚገኙ ሀገር ተረካቢ ለሆኑ ለአብነት ተማሪዎች ከልብስና ከቀለብ ድጋፍ ባሻገር መጻሕፍት በመግዛትና የመማሪያ አዳራሽ በመስራት ቆይቷል። አሁንም እያደረገ ይገኛል። 14 ወጣቶች ወደ ሱስ፣ ወደ ስርቆትና ወደ ጎጅ ድርጊቶች እንዳይገቡ የሚማሩበት አዳራሽ በመስራት ትውልዱን የማነጽ ስራ ሰርቷል። አሁንም እየሰራ ይገኛል። ለምሳሌ በባህር ዳር ዙሪያ በሚገኙ አካባቢዎች 10 አዳራሾችን ሰርቷል። አሁንም እየሰራ ይገኛል። 15 በሱስ የተጠመዱ እህት ወንድሞችን በሴት አዳሪነት ተሰማርተው የነበሩትን በማስተማር ሻይ ቤት በመክፈት፣ ጸጉር ቤት በመክፈት፣ የዳቦ ቤት በመክፈት በጋራ ተባብረው እንዲሰሩና ከዛ መጥፎ አሰቃቂ ስራ እንዲወጡ አድርጓል። አሁንም እያደረገ ይገኛል። 16 አምቡላንስና ሞተር ሳይክል ለማይገኝባቸው አካባቢዎች ህብረተሰቦቹ እንዳይጎዱ ትንሽ ቢሆንም ወደ ሕክምና ጣቢያ የሚያደርሱ የበቅሎና የፈረስ አምቡላንስ ገዝቶ ሰጥቷል። አሁንም እየረዳ ይገኛል። 17 በጸበል ቦታ ላይ ያሉ ወገኖች በተለያየ በሽታ እንዳይጠቁ ከማስተማር ባለፈ የንጽህና መጠበቂያ ቁሳቁስ በመስጠት ቆይቷል። አሁንም እየሰጠ ይገኛል። 18 በጥምቀት በዓላት ታቦታቱ እንዲሁም ደግሞ ማህበረሰቡ የተለያየ ጉዳት እንዳይደርስበት የንጽህና አጠባበቅ ስራዎችን እየሰራ ቆይቷል። አሁንም እየሰራ ይገኛል። 19 በአሁኑ ሰዓት ከ30 እስከ 70 የሚደርሱ ተኝቶ ታካሚዎች እንዲሁም የተለያየ ችግር እንዳይደርስባቸው እነሱንም እየረዳ ቆይቷል። እየረዳም ይገኛል። እንግዲህ በአሁኑ ሰዓት ማዕከላችን ወይም ድርጅቴ 54 ሰራተኞችን የስራ እድል ፈጥሮ እየሰራ ይገኛል። አጠቃላይ በሰሎሞን መንደር የባህል ሕክምናና የምርምር ማዕከል አማካኝነት በሰራዋቸው ስራዎች ካቀድሁት ከ100% በላይ የሰራው ሲሆን ይሄ ስራዬ ደግሞ እጅግ አስደስቶኝ ደስታ ተሰምቶኛል። ለወደፊቱ ከዚህ በላይ ደግሞ ለመስራት እንድነሳሳ አድርጎኛል። እግዚአብሔር ይመስገን። ይህ ድርጅት ይህን ያህል ስራ ሲሰራ ብዙ ተግዳሮቶች ገጥመውታል። ለምሳሌ ያክል 4 ችግሮችን ለመጥቀስ እጽዋት አቅራቢ ሰራተኞች በተለያየ ቦታ ስለሚሄዱ የመደብደብና የመንገላታት ችግር ከፍተኛው ተግዳሮት ነበር። ሁለተኛ ማህበረሰቡ የቆየበት ክፉ ወሬ ያለና ጠንቋይ የሚል ክፉ ወሬ በማውራት መረዳት እየቻለ ሳይረዳ፣ መነሳት እየቻለ ሳይነሳ፣ መብላት እየቻለ ሳይበላ በመቅረቱ አንዱ ክፉ ተግዳሮት ብለን መዝግቤዋለሁ። 3 የተውሶ ይሄዳል ተመልሶ እንደሚባለው ሁሉ ይህን ሁሉ አገልግሎት ስሰጥ በኪራይ ቤት ስለሆነ በየጊዜው ስለሚቀያየር ታካሚው በአድራሻ መቀያየር እየተቸገረ የመሰረቅ ጉዳት የመድረስ የተለያዩ ችግሮች እየደረሱበት ቆይቷል። አንድ ተግዳሮት ነበር። 4 እጽዋትን ለማባዛት ለመትከል ታካሚው በቀን ዝቅተኛ 300 በላይ የሚስተናገድ በመሆኑ የቦታ ችግር ሁሉንም ህብረተሰብ ለማገልገል ከባድ ችግር ሆኖ አልፏል። በአጠቃላይ ፈተናው ቢበዛም በእግዚአብሔር ቸርነት በቅን አሳቢ ድርጅቶችና ሰዎች ድጋፍ ፈተናውን አልፈን ከዚህ ደርሰናል። በተለያየ ጊዜያት ማዕከሉን ያገዙና እንዲሁም የረዱ ሰዎች ሁሌም እናመሰግናቸዋለን። በአቅመ ደካሞችና በበሽታ ተይዘው ፈውስ ባገኙ ደስተኛ ማህበረሰቦች ስም አመሰግናቸዋለሁ። ማዕከላችን በቀጣይ የአዘጋጃቸውና የጀመራቸው ስራዎች አንደኛ ባህላዊ ሆስፒታል ከዘመናዊ ሆስፒታል ጋር አጣምሮ መስራት፣
ሁለተኛ አቅመ ደካሞች ሁሌ ዶሮና ዘይት ከመስጠት አልፎ ራሳቸውን በራሳቸው እንዲያስተዳድሩና ለሌላው የስራ ዕድል እንዲፈጥሩ የተለያዩ የስራ ዘርፎችን እየከፈቱ መስጠት። ሶስተኛ የሚለምን እና አጥቶ የሚያዝን ወገን እንዳይኖር ከመቄዶንያ 4 እጥፍ የሚሆን የመርጃ ማዕከል እየመሰረተም ይገኛል። 4 በከተማችን ባህር ዳር ምንም ቆሻሻ እንዳይኖር ንጹህ እንድትሆን እያጸዱ ያሉትን ወንድሞችና እህቶች ከማበርታት ጎን ለጎን ደግሞ የበጎ ጽዳት ማህበር በማቋቋም በብዙ የሥራ ዘርፍ ተሰማርቶ በመስራት የባህር ዳርን መልኳንና ውበቷን በደንብ መጠበቅና ባህር ዳር የዛሬ 3 ዓመት ከዱባይ እጅግ 2 እጥፍ አምራ እንድትገኝ ማድረግ። መልካም አዲስ ዓመት። የሰሎሞን መንደር ባህላዊ ሕክምና መስጫ ማዕከል ባህር ዳር ኢትዮጵያ። ይህን ሳደርግ ጥሩ ነው ይሄ ብዙ ነው ብዬ ለመታበይ ጎበዝ ለመባል ምናምን አይደለም። ከቆሻሻ በላይ ክፉ ነገር የለምና በጀርባችሁ ያሁሉ ቆሻሻ እየተንጠፈጠፈ ሰው እንኳን ሊነካው በጠገቡ ማየት እንኳን የተጸየፈውን ነገር አንስታችሁ የምትወስዱ እህቶችና ወንድሞች እጅግ እኔ ለእናንተ አይደለም መርዳትና ገንዘብ መስጠት ደሜን ብሰጣችሁ ያም አይበቃኝምና ከጎናችሁ መሆኔን ለመግለጽ ነው እንጂ ይሄ እናንተን የሚያረካ በጣም ከባድ ነገር ትልቅ ነገር ሆኖ አይደለምና በርቱ። ጤናን ከመጠበቅ በላይ ሌላ ነገር የለም። ሁላችንም ከጎናችሁ እንድንሆን እግዚአብሔር ይርዳን። የራሳችን ንጽህና ከጠበቅን ደግሞ ሁሉ ልፋት አይኖርም። ሁላችንም ንጽህናችን እንድንጠብቅ እግዚአብሔር ይርዳን። አመሰግናለሁ። ወደ እናንተ መምጣት